ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ህወሓት ወልቃይትን ለመሬቱ ብቻ ነው የሚፈልገው ሲሉ አቶ ጌታቸው ረዳ ተናገሩ። እንዲሁም አብይ አሰብን በጉልበት ይጠቀልላል ሲል መረጃ የወጣው ተቋም የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ህወሓት ወልቃይትን ለመሬቱ ብቻ ነው የሚፈልገው፣ እውነታው ቢታወቅም ከዚህ የተሻለ ምስክርነትስ የለም ይላል ጌታቸው ሽፈራው። እውነታው ይህ ነው። ትህነግ ወልቃይት ላይ ሰው ከታየው ይገድለዋል። ሰው ሲታየው ሲገለውና ሲያፈናቅለው ነው የኖረው። ወልቃይት ጠገዴ፣ ራያ፣ ጠለምትና በርገሌ ላይ ከነቋንቋውና ማንነቱ ሲያፈናቅለው ነው የኖረው። ወልቃይት ጠገዴ፣ ራያ፣ ጠለምትና በርገሌ ላይ ከነቋንቋና ማንነቱ መቀጠል የፈለገ ፍጡር ቀርቶ አማራ ያሳደጋቸው ዛፎችን እንኳን አጥፍቷል። ምክንያቱም የሚፈልገው መሬቱን ስለሆነ። አማራ ወገኔ ላይ የዘር ፍጅት ተፈጽሟል ሲል የሚታየውና የሚጎዳው ህዝቡ ነው። አማራ ወገኖቼ በቋንቋቸው እንዳይማሩ በቀያቸው እንዳይኖሩ ተደርገዋል ሲል የሚታየው ህዝብና ማንነቱ ብቻ ነው። ትህነግ ግን ጌታቸው ረዳ ዛሬ የተናገረው ነው አመለካከቱ። አማራም ሲታገል ይኖራል። ወደፊትም የሚታገለው ይህን ጸረ ሰው አስተሳሰብ ነው። ይህን ከቀኝ ገዢዎቹ ያልተለየን አመለካከት ተሸክመው ነው አሁንም በተለያየ ስልት መቀጠል የፈለጉት። አማራ ደግሞ ወገኔ በዚህ ክፉ አስተሳሰብ እንዲያልቅ አልፈልግም ብሎ ከተነሳ ውሎ አድሯል ይላል ጌታቸው ሽፈራው ያስቀመጠው መልእክት። በመቀጠል ጌታቸው ረዳ ለትግራይ ህዝብ በትግርኛ ያስተላለፈው መልእክት ትርጉም በአማርኛ እንደሚከተለው ይቀርባል። ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይንም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻው ጡዘት ወይንም ምዕራፍ መድረሱን ያመላክታል። ህግና ስርዓት ያስከብራሉ ተብለው ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያቦኩበት ከፍታ ላይ ነው የተደረሰው። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው። በመጀመሪያ ተቆጣጣሪያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎቼ ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረር ይጠቀሳል። ዋነኛ ትኩረቱም በመቀሌ ሀድነት፣ በሽሬ፣ በታች ቆራሮ፣ በአክሱም፣ በማይጨውና በአዲግራት እንዲሁም በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎችም የክልሉ አካባቢዎች ይቀጥላል። ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይንም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮች ወደ ነበሩበት ለመመለስና የትግራይን ሉዓላዊ መሬት ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ፣ በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትና ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁ ቁም ነገር ላይ መዋሉን አረጋግጡ። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናት ነው። ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማለደ ይገኛል። ፕሬዝዳንት መሾም ስልጣን እንዳልሆነ እየተቀበለ ነገር ግን ከነገሌ ለፕሬዝዳንትነት አጭቻለሁ እያለ እጩዎች የሚላቸውን በየ3 ቀኑ እየቀያየረ እድሉን እየሞከረም ይገኛል። አሁንም ቢሆን ስለ ተፈናቃዮችና ስለ ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየው። ይሄ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችን ተስፋ፣ የትግራይ ወጣቶችን መጻኢ ህልምና ነገን ቀምተው ሊፋቱ ያልቻሉትን አመላቸውን ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡት ቋምጠዋል ሲሉ አቶ ጌታቸው ረዳ መልእክታቸውን አስፍረው ተመልክተናል። በሌላ ዜና አብይ አሰብን በጉልበት ይጠቀልላል። ዶክተር አብይ አህመድ አሰብን በጉልበት ይጠቀልላል የሚል ስጋት እንዳለው በዓለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ወይንም ክራይስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት ሰፋ ያለ ዘገባን አውጥቷል። ይህ ግብረሰናይ ድርጅት ዋና መቀመጫው ቤልጅየም ብራስልስ ሲሆን ዋና ዓላማው በሀገራት መካከል ውጥረት ሲነክስ ጦርነትን ለማስቀረት ሰላምን ለመውረድ እንዲሁም ለተለያዩ ሀገራት የፖሊሲ ጥናቶችን በማካሄድም ይታወቃል። ይሄ ተቋም የአሜሪካ የውጭ ጉዳይ ፖሊሲን ከሚወስኑ የጥናትና ምርምር ማዕከላት ውስጥ አንዱ
ምናልባትም ቀዳሚው ክራይሲስ ግሩፕ ነው። ክራይሲስ ግሩፕ ከ2 ቀናት በፊት ባሳተመው ጥልቅ የጥናትና ምርምር ውጤት ለዓለም ማህበረሰብ ኢትዮጵያ የምትወስንበት የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደረስም የዓለም የፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያ መሪ ዶክተር አብይ አህመድ ቀይ ባህርን በኃይል የመጠቅለል ዕድሉ ሰፊ ነው ሲልም ያትታል። ሩሲያ ክሬሚያን፣ እስራኤል የጎላን ግዛቶችን በኃይል ከመጠቅለላቸው ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድ ግዛትን በኃይል ለመጠቅለል ያላቸው አቋም ለዶክተር አብይ አህመድ የልብ ልብ ሊሰጠው ይችላል ሲልም በስፋት ያትታል። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅስም ዲፕሎማቶች ግን ወደ ጦርነት ሊያመሩ ይችላሉ የሚል ስጋት እንዳላቸውም ይገልጻል። ክራይሲስ ግሩፕ አሁን ላይ ኢትዮጵያ በቀይ ባህር እንድትዋሰን የሚያስችልና ድንበር እንዲኖራት የሚያደርግ ስምምነት ላይ በዓለም አቀፉ ማህበረሰብ በኩል መደረስ ቢችል እንኳን ይሄ ተፈጻሚ የመሆን ዕድሉ ግን ዝቅተኛ ነው ይላል። ለዚህም ምክንያት ብሎ ያቀረበው አብይ ከኤሚሬትስ ጋር ገጥሞ ኤሚሬትስ በግልጽ ትረዳዋለች። በዚህም ደግሞ በኤርትራ በኩል ከኤሚሬትስ በተቃራኒው የተሰለፈችው ሳውዲ አረቢያ አለች። ግብፅም ብትሆን የህዳሴ ግድቡን ጉዳይ ይዛ ያደረ ፍላጎቷን ለማስፈጸም ከኤርትራ ጎን ናት ይላል። ታዲያ በህዳሴ ግድብም ሆነ በሌሎች ምክንያት ግብፅ በቀጥታ ከኢትዮጵያ ፍላጎት በተቃራኒ መቆሟ ተገማች ነው ይላል። በዚህም ምክንያት በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ ጦርነት ይሄዳል። የአብይ ፍላጎትም አድሮና ውሎ ጦርነትን ማምጣት ይሆናል። በተለይም ወደ ቀይ ባህር የሚኬድበት መንገድ በሙሉ አሁን ላይ የጦርነት መንገድ ብቻ ነውም ብለዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ